ጤና ይስጥልኝ። ቼልሲ የቦሩሲያ ዶርትሙንዱን እንግሊዛዊ ጄሚ ጊትንስን አስፈርሟል ማለት ነው በ55 ሚሊዮን ፓውንድ። እንግዲህ ቼልሲ በግራ መስመር ላይ ሚካኤሎ ሙድሪክ በሰስፔንሽን ምክንያት መጫወት ካቆመ በኋላ እንደ ፔድሮ ኔቶ ወይ ደግሞ በኋላ ላይ ደግሞ ኖኒ ማዱዌኬን ሁለት የግራ ግል ተጫዋቾችን ነበር በግራ መስመር ሲያጫውት የነበረው ባለፈው ሲዝን ላይ። የሚካኤሎ ሙድሪክ ነገር በሰስፔንሽን የሚቆይ በመሆኑ በዛ ቦታ ተጫዋች ለማስፈረም ሲሞክር ነበር። ከተለያዩ ተጫዋቾች ጋርም ስሙ ሲነሳ ነበረ። አሁን የቦሩሲያ ዶርትሙንዱን ጄሚ ጊትንስን ማስፈረሙ ተረጋግጧል ማለት ነው። ይህን ዝውውር ቼልሲ ላይ ከነበሩት ዝውውሮች አንጻር ከተመለከት ነው ኦፍኮርስ ባለፈው ሲዝን አንድ የዘነጋውት ጄደን ሳንቾ ስለነበር ጄደን ሳንቾ በተወሰኑ አጋጣሚዎች ደግሞ በዛ አካባቢ የግራ ዊንገር ሆኖ ሲሰለፍ ተመልክተነዋል ማለት ነው። እና የጄሚ ጊትንስ ፊርማ ማለት ነው አሁን ከጠቀስኳቸው የመስመር አጥቂዎች ቼልሲ ከሚገኙ ማለት ነው ኔቶም ወይም ማድዌኬም ሊሆን ይችላል ወይ ደግሞ ባለፈው ሲዝን እንደነበረው ጄደን ሳንቾ ከነሱ አንጻር እንደ አፕግሬድ ልናየው ነው ወይስ እንዴት ነው የሚለውን ቁጥሮችን በማስደገፍ ወደ በኋላ ላይ የምናየው ይሆናል ማለት ነው። ነገር ግን አንድ ቼልሲ ያስፈልገው የነበረው ባለፈው ሲዝን ላይ የተመለከት ነው ማለት ነው እድሎችን ለመፍጠር ሞር አጋጣሚዎችን ፎርስ የሚያደርግ አይነት ተጫዋች ያስፈልገው ነበር። የበለጠ ቨርቲካሊ ኦሪየንቴድ የሆነ ተጫዋች ማለት ነው። በተወሰነ መልክ ኖኒ ማዱዌኬ ይሄን ነገር እናስተውልበታለን። ተጫዋቾችን አልፎ ለመሄድ የሚሞክርበት አጋጣሚ፣ ከዛ በኋላ ሹቶች ለማድረግ የሚሞክርበት አጋጣሚ አለ። ከሌሎቹ የተሻለ በዚህ ረገድ ማለት ነው የተሻለው ተጫዋች ኖኒ ማዱዌኬ ነው። ነገር ግን በቂ አልነበረም። ከዚህ የተሻለ እድሎች መፈጠር አለባቸው። ኦፍኮርስ ጄሚ ጊትንስ ገና ወጣት ተጫዋች ነው። ገና 20 ዓመቱ ነው። ቀጣይ ወር ላይ ኦገስት ላይ ነው 21 ዓመት የሚሞላው። ስለዚህ ገና ወደፊት ሊያደግ የሚችል አይነት ተጫዋች ነው። ነገር ግን አሁን ባለበትም ደረጃ በጣም አስደናቂ ድሪብለር ነው። በተለይ ያለፈው ሲዝን ላይ 2024-25 ምናልባት ለሱ ብሬክአውት ሲዝን ነው ማለት እንችላለን። በጣም ድንቅ የሆነ ሲዝን ነው የቡንደስሊጋ ሲዝን ያሳለፈው ማለት ነው። በቡንደስሊጋውም ስኬታማ የሆኑ ድሪብሎችን በጨዋታ ያደረገው ጄሚ ጊትንስ ነው። 3.9 ስኬታማ ድሪብሎችን ማድረግ ችሏል። እሱ ያስከተላቸው እንደ ጀማል ሙሲያላ እና እንደ ፍሎሪያን ቪርትዝ አይነት ተጫዋቾችን ነው ማለት ነው። ስለዚህ ድንቅ የሆነ እንግዲህ ብሬክአውት ሲዝን አሳልፏል ማለት ነው በቡንደስሊጋ ባለፈው ሲዝን ላይ ማለት ነው። ከዛም ባለፈ ሌላ አስደናቂ ቁጥሮች አሉ በኋላ ላይ የምጠቅሳቸው ማለት ነው ያሳለፋቸው። ቼልሲ አይ ቲንክ ለወደፊቱ በተለይ በጣም ጥሩ የሆነ ፊርማ የበለጠ ቀድሜ እንደጠቀስኩት በጣም ፈጣን የሆነ አት ሴም ታይም በጣም አጃይል የሆነ ማለት ነው። በፍጥነት ድሪብል የሚያደርግ ቦዲ ኮንትሮሉ ጥሩ የሆነ ማለት ነው። አት ሴም ታይም ደግሞ ጥሩ የሆነ የአቅጣጫ መቀየር የሚችል ማለት ነው። ቼንጅ ኦፍ ዳይሬክሽኑ ወይ ደግሞ ተርን ኦፍ ዳይሬክሽኑ በጣም ጥሩ የሆነ ድሪብል ሲያደርግ ወይ ተጫዋችን ለማለፍ ሲሞክር ወደ ውስጥም ወደ ውጭም አድርጎ ይሄንን መተግበር የሚችል አይነት ተጫዋች አት ሴም ታይም ደግሞ ፔስ በተመሳሳይ ደግሞ ሊቀየር የሚችል እንደ አስፈላጊነቱ ፔሱን ስሎ አድርጎ ድንገት አክሰለሬት ማድረግ የሚችል አክሰለሬሽንም ዲክሰለሬሽንም ያለው አይነት ተጫዋች ነው ማለት ነው። እንደዚህ አይነት ባህሪ ያለው ለምሳሌ እንደ ራፋኤል ሊያዎ ላይ እንመለከትበታለን። ቋሱን ያዘገየውና ድንገት አክሰለሬት ያደርጋል ማለት ነው በደንብ በፍጥነት ድሪብል በማድረግ እንደዚህ አይነት ባህሪም ያለው ነው። ፕላስ ድሪብሊንጎቹ ላይም ስቴፕ ኦቨሮች አሉ፣ የተወሰሉ ፍሌሮችም እናስተውልበታለን ማለት ነው። የበለጠ ቨርቲካሊቲ የሚስተዋልበት አይነት ተጫዋች ነው ማለት ነው። ጄሚ ጊትንስ ወጣት ነው። የበለጠ ፖሊሽ መደረግ ያለበት ነው። የበለጠ ኮች መደረግ ያለበት ነው። ከዚህ በላይ መሻሻል ያለበት ነገሮች አሉ። ነገር ግን በጣም ተስፋ ሊጣልበት የሚችል ተጫዋች ይመስለኛል ማለት ነው። የተወሰኑ መሻሻሎች የሚጠበቅበት ነገሮች ሊኖራሉ። ፕሪሚየር ሊግ ላይ የበለጠ ፊዚካሊቲ ይኖራል። ያኛውን ፊዚካሊቲ ማሻሻል ይጠበቅበታል። ፊዚካሊ ሞር ስትሮንግ መሆን ይኖሩበታል። ኢንድ ፕሮዳክቱ ደግሞ ክሮሶቹ በጣም ኢንኮንሲስተንት ናቸው። ክሮስ በሁለቱም እግሩ ማድረግ ይችላል። ኢንቨርት አድርጎ ኳሱን ቀንሶ ክሮስ ሊያደርግ ይችላል፣ ወይ ወደ ውጭም አልፎ ክሮስ ሊያደርግ ይችላል፣ ሹትም ሊያደርግ ይችላል። አንዳንድ አስደናቂ ግቦችን ያስቆጥራል። ስፔክታኩላር የሆኑ ግቦችን የሚያስቆጥርበት አጋጣሚዎች አሉ። ነገር ግን ኢንኮንሲስተንት ነው። ይሄኛውን ማሻሻል ይጠበቅበታል። ገና ወጣት ነው። በጊዜ ሂደት የሚታይ ይሆናል። ከኳስ ውጭ ያለው ሙቭመንት መሻሻል ያለበት አይነት ተጫዋች ነው። ስቲል በዚህ ላይ በተለይ ደግሞ የመስመር ተከላካዮችን የተጋጣሚ ቡድን የመስመር ተከላካዮችን ትራክ በማድረግ ኦፍ ዘ ቦል ከኳስ ውጭ ያለውን ፖዚሽኒንጉን ስቲል ማሻሻል የሚጠበቅበት ሌላኛው ክፍል ነው ማለት ነው። አንዳንድ አጋጣሚዎች ደግሞ ኳስ ብዙ በማያገኝበት ጊዜ ያን ያህል በቀጥታ ኢንቮልቭ በማይሆንበት ጊዜ በጨዋታው ላይ ፎከስ ሉዝ የማድረግ ነገርም ይስተዋልበታል ማለት ነው። ስለዚህ እነዚህ የተወሰኑ መሻሻል ያለባቸው ነጥቦች ናቸው። ነገር ግን ብዙ ጥንካሬዎችም አሉት። አት ዘ ሴም ታይም ቀድሜ እንደጠቀስኩት አስደናቂ ግቦችን የሚያስቆጥርበት መንገድ አለ። ባለፈው የቡንደስሊጋ ሲዝን በቡንደስሊጋ ያስቆጠረው ግብ 8 ግቦችን ያስቆጠረው
ወደ 4 የሚሆኑ አሲስቶችን አድርጓል። ወደ 12 ግቦችን ላይ ተሳትፏል ማለት ነው። 8 ግቦችን ሲያስቆጠር ኤክስጂ የነበረው ወደ 3.6 ነው። ስለዚህ ግብ ማስቆጠር ይጠበቅበታል ከተባለው በላይ ግብ ነው ያስቆጠረው። ቀደም እንደጠቀስኩት አስደናቂ ግቦችን ስለሚያስቆጥር በዝቅተኛ ኤክስጂ ነው ግቦቹ የሚቆጠሩት ማለት ነው። በተመሳሳይ አሲስቱ 4 ነው። በተመሳሳይ ኦልሞስት ኤክስፔክትድ አሲስቱ ወደዛው ወደ 4.1 አካባቢ ነው ማለት ነው። ስለዚህ በአጠቃላይ 12 ግቦች ላይ ተሳትፎ አድርገዋል ባለፈው ሲዝን ላይ ማለት ነው። 12 ግቦች ላይ ኢንቮልቭ ሲያደርግ አጠቃላይ የጎልና አሲስቱ ኤክስፔክትዱ ማለት ነው ወደ 7.7 ነው ማለት ነው። ከኤክስፔክት ከሚደረገው የጎል ኢንቮልቭመንት በማግባትም አሲስት በማድረግም ከፍ ያለ ቁጥር ነው የተመዘገበው ማለት ነው። የበለጠ ደግሞ ይሄን ያደረገው እሱ ግቦችን በማስቆጠሩ ነው። ከዛ በፊት የነበረው ሲዝን ላይ 2023-24 ላይ አንድ ግብ ብቻ ነው ኦፍኮርስ ያስቆጠረው። ነገር ግን 4 አሲስቶችን ማስመዝገብ ችሎ ነበር በተመሳሳይ ባለፈው ሲዝን ላይ እንደተመለከተው ማለት ነውና በጊዜ ሂደት እንግዲህ በተለይ ባለፈው ሲዝን በጣም የተሻለው ሲዝን ነው ብለናል። ስለዚህ በጊዜ ሂደት የበለጠ ሊሻሻል የሚችል ቁጥር መሆኑን የሚገልጽልን ነው ማለት ነው። ከዛ በተጨማሪ እንግዲህ ተጫዋቾችን ማለፍ ሌላ ትልቁ አቅሙ ተጋጣሚ ቡድን ተጫዋቾችን ቴኮን የሚያስመዘግበው ቴኮን ነው ማለት ነው። ተጫዋቾችን የሚያልፍበት መንገድ ነው። 1v1 ሲገናኝ በጣም ጥሩ ነው። ባለፈው ሲዝን ቼልሲ አንድ በጣም የሚያስፈልገው አይነት ተጫዋች የነበረው ባለፈው ሲዝን ብቻ ሳይሆን ያለፉት ሲዝኖች ላይ በተለይ ኤደን ሃዛርድ ከወጣ በኋላ 1v1 ሊያሸንፍ የሚችል ወይ ደግሞ 1v1 የሚገኙ አጋጣሚዎችን በአግባቡ ተጫዋቹን አልፎ የግብ ዕድልም መፍጠር ወይ ግብ ማስቆጠር የሚችል አይነት ተጫዋች ያስፈልገው ነበረ ማለት ነው። በጊዜ ሂደት ወደዛ ለመገሉበት የሚያስችል አይነት ፖቴንሻል ያለው ተጫዋች ነው። 1-1 ማሸነፍ ላይ በጣም ጥሩ ነው። ካስቆጠራቸውም ግቦችም እንደዚሁ 1-1 ተገናኝቶ ያን ተጋጣሚ ቡድን ተጫዋች በማለፍ ያስቆጠረው ግብ አለ ማለት ነው። ይሄኛው ሌላ ትልቁ አቅሙ ነው። ቀደም የጠቀስኩት ደግሞ የዳይሬክሽንና ፔስ የመቀየር አቅሙ ማለት ነው። ተጫዋችን ለማለፍ ሲሞክር ወደ ውስጥም ወደ ውጭም አድርጎ ሊያልፍ ይችላል። ፔሱንም አዘግይቶ ድንገት ደግሞ ሊፈጥን ይችላል ማለት ነው። እንደዚህ አይነት ተርን ኦፍ ዳይሬክሽን እና ፔስ አለው ማለት ነው። ከዛ በተጨማሪ ደግሞ በሁለቱም ፍላንኮች ላይ መጫወት የሚችልም አይነት ተጫዋች ነው፣ በቀኝም በግራ ማለት ነው። የበለጠ በግራ ሲሆን ትልቁ አቅሙን ማውጣት ይችላል። ነገር ግን አስፈላጊ በሆነ ሰዓት ላይ በቀኝ በኩልም ለዶርትሙንድም ሲያደርገው እንደነበረው መጫወት ይችላል ማለት ነው። ከዛ በተጨማሪ ኢንቨርትድ የሆኑ ክሮሶችን ማድረግ ይችላል። ባለፈው ሲዝን ብዙ ክሮሶችን ሲያደርግ የነበረው ፔድሮ ኔቶ ነው። ነገር ግን ቦክስ ውስጥ ያን ክሮሶች ሊጠቀም የሚችል አይነት ተጫዋች የለውም ነበር ቼልሲ። ኒኮላ ጃክሰን እንደዚህ አይነት ተጫዋች አይደለም። አሁን ሊያም ዴላፕ መምጣቱ ቢያንስ እነዛ ክሮሶች ዝም ብለው ላይባክኑ የሚችሉበት እድል እንዳለ ይነግረናል ማለት ነው። ስለዚህ ተጨማሪ እነዛን ኢንቨርትድ ክሮሶችን መስጠት የሚችል አይነት ተጫዋች ነው። ቀድሜ የጠቀስኩት ግን ክሮሶቹ በጣም ኢንኮንሲስተንት ናቸው። እዚህ ላይ ማሻሻል የሚጠብቅበት ይሆናል ማለት ነው። ሌላኛው ስለ ጄሚ ጊትን ስናወራ ልንጠቅሰው የምንችለው ይሄ ግራስ ኢተር ነው ማለት ነው። ግራስ ኢተር የሳውዝ አሜሪካዎች አባባል ነው። ያ ማለት የሜዳውን አብዛኛውን ክፍል በፍጥነት ኳስን ኬር እያደረገ ወይም ድሪብል እያደረገ የሚሸፍኑ አይነት ተጫዋቾችን እንደዚህ ግራስ ኢተር ይሏቸዋል ማለት ነው። በተለይ ደግሞ ቡድኑ በትራንዚሽን በሚጫወትበት ጊዜ በፍጥነት ይህንን ማድረግ ይችላል ማለት ነው። እንደዚህ አይነት ባህሪዎች የፉልባኮች ላይ ወይ የቦክስ ቱ ቦክስ ተጫዋቾች ላይ በአብዛኛው የምናስተውለው ነው። እንደዚህ አይነት ብዙ ሜዳ ላይ ከቨር የሚያደርግ አይነት በፍጥነት ኳስን እየገፋ የሚያደርግ አይነት ተጫዋችም ነው ማለት ነው። ባለፈው ሲዝን ቼልሲ ላይ ከነበሩ የመስመር አጥቂዎች አንጻር ደግሞ የተወሰነ ቁጥሮችን ለማንሳት ማለት ነው። ለምሳሌ በምስሉ ላይ እንደምትመለከቱት ባለፈው ሲዝን ያው ኔቶ ነበረ፣ ማድዌኬ ነበር፣ ሳንቾ ነበር የመስመር አጥቂ የነበሩት። ምስሉ ላይ በቢጫ ሃይላይት የተደረጉት ቁጥሮች በአጠቃላይ ጄሚ ጊትንስ ባለፈው ሲዝን ላይ 2024-25 ላይ ከሌሎቹ የቼልሲ የመስመር አጥቂዎች የሚሻልባቸው ስለሆኑ ነው እንደዚህ ሃይላይት የተደረጉት ማለት ነው። ድሪብሎንጎቹ ላይ ብትመለከቷቸው ለምሳሌ እነዚህን ሃይላይት የተደረጉ ቁጥሮችን ብዙ ድሪብል በመሞከር የድሪብል ቮሊዩሙ ብዙ ነው። ስኬታማ ድሪብሎችን በማስመዝገብ በተቃራኒ የግብ ክልል ላይ ብዙ ቴኮኖችን ተጫዋችን በማለፍ ማለት ነው። ተጫዋች ማለፍ ብቻ ሰሞን ተጫዋች አልፎ ደግሞ ግብ በማስቆጠር አደሴም ታይም ደግሞ ተጫዋች አልፎ ቻንስ በመፍጠር እነዚህን የመሳሰሉ ተጫዋች አልፎ አሲስት እድሎችን በመፍጠር እና የመሳሰሉ ቁጥሮችን እንግዲህ ብዛት ባለው እንግዲህ ሜትሪክ የተሻለ ሆኖ የምናገኘው ጄሚ ጊትንስ ነው ማለት ነው። ከዚህ አንጻር በተወሰነ መልክ እንደ አፕግሬድ ነው ብለን መቁጠር እንችላለን። ወጣት መሆኑም ፕላስ ደግሞ አሁን ሊቀይሮ ነው፣ ፕሪሚየር ሊግ ላይ ነው የሚመጣው። የበለጠ ፍጥነት አለ፣ የበለጠ ፊዚካሊቲ አለ፣ የበለጠ ጠንካራ መስመር ተከላካዮች ሊገጥሙት ይችላሉ። ፕሪሚየር ሊግ ላይ የበለጠ የመስመር ማጥቃት
በደንብ የሚስተዋልበት በመሆኑ በተቃራኒ መስመር ተከላካዮች ያለ ማስቆም ይሞክራሉ። በዚህ አጋጣሚ ጠንካራ ተከላካዮች ሊገጥሙት ይችላሉ። እዛ ላይ እንዴት ይሆናል የሚለው የምንመለከተው ይሆናል። ነገር ግን ባለፈው ሲዝን ባሳለፈው ከተመለከት ነው ግን ከቼልሲ ከነበሩት የመስመር አጥቂዎች የተሻለ ቁጥር ማስመዝገብ ችሏል። ይሄ ብቻ ሲሆን አሁን ደግሞ ምስሉ ላይ የምትመለከቱት በአጠቃላይ በአውሮፓ 5 ታላላቅ ሊጎች የተመዘገበውን ቁጥር ነው ማለት ነው። ይሄ ቁጥር የሚነግረን ምንድነው? ድሪብል ማድረጉ ተጫዋችን ማለፉ ብቻ ቴኮን ማስመዝገቡ ብቻ ሳይሆን ከዛ ቴኮን በኋላ የሹቲንግ ቻንሶችን መፍጠር መቻሉ ነው ማለት ነው። አት ዘ ሴም ታይም ደግሞ ከዛ ቴኮን በኋላ የአሲስት ቻንሶችን መፍጠር መቻሉ ነው ማለት ነው። አንድ ተጫዋች ካለፈው በኋላ የሹቲንግ ቻንስ በመፍጠር የሚበለጠው በኪሊያን ምባፔ ብቻ ነው ማለት ነው። ኪሊያን ምባፔ ባለፈው ሲዝን 3.42 ኤክስጂ ከቴኮን በኋላ ተጫዋች ካለፈ በኋላ ለግብ የሚሆንበትን አጋጣሚ መፍጠር ችሏል። በአሲስትም ከተመለከትነው ደግሞ የተሻለው ቁጥር የያዘው ጄሚ ጊትንስ ነው ማለት ነው። ኪሊያን ምባፔ በኤክስጂ ከቴኮን በኋላ ከፍተኛ ቁጥር በማስመዝገብ ይበልጠዋል ማለት ነው። 3.42 የምባፔ የጄሚ ጊትንስ 1.69 ማለት ነው። በአሲስት ግን ከተመለከትነው ተጫዋችን ካለፈ በኋላ ለአሲስት የሚሆን እድል በመፍጠር የተሻለ ቁጥር ያለው በአምስቱ ታላላቅ ሊጎች ጄሚ ጊትንስ ነው 2.34 ማለት ነው። ሁለቱን ኮምባይን ስናደርገው ያው ኪሊያን ምባፔ ከፍተኛውን ቁጥር ይይዛል ማለት ነው። አንድ ተጫዋችን ከታለፈ በኋላ የግብ እድልን ወይ ደግሞ የአሲስት እድልን በመፍጠር ከፍተኛው ቁጥር የያዘው ኪሊያን ምባፔ ነው። ቀጥሎ ጄሚ ጊትንስ ይከተላል ማለት ነው። ጄሚ ጊትንስ እንግዲህ የበለጣቸውን ብንመለከት እንደ ቪኒሺየስ፣ እንደ ሂጎ ኤኪቲኬ፣ እንደ ሞሐመድ ሳላህ፣ ኦመር ማርሙሽ፣ ፍሎሪያን ቪርትዝ፣ ራፋኤል ሊያዮ፣ ላሚን ያማል እና የብራይተኑ ደግሞ ያኩባ ሚንቴ አይነት ተጫዋቾችን ነው። ጥሩ የመስመር አጥቂዎች ናቸው። በተለይ ደግሞ ከያኩባ ሚንቴ በላይ ያሉትን የጠቀስናቸው እንግዲህ አውሮፓ ሊጎች ላይ አስደናቂ የሆኑ የመስመር አጥቂዎችን ነው የአስደናቂ ሲዝን ያሳለፉ አይነት ተጫዋቾችን ነው ማለት ነው። ስለዚህ በጣም ጥሩ የሚባል ገና 20 ዓመቱ እንደሆነ ተጫዋች ጥሩ የሚባል ጊዜ ነው ያሳለፈው ማለት ነው። ባለፈው ሲዝን ላይ እንግዲህ ዶርትሙንድ ኳስ የሚይዝ ነው ኦቨርኦል ባለፈው ሲዝን ላይ በአማካኝ 3ኛ ደረጃ ላይ የሚገኝ የፖሴሽን ቁጥር ነው ያስመዘገበው ማለት ነው። ወደ 59.2 ማለት ነው። በባየር ሙኒክ እና በባየር ሊቨርኩሰን ነው የሚበለጠው። ስለዚህ ቼልሲም ኳስ የሚቆጣጠር አይነት ቡድን ነው። ስለዚህ ብዙ ኳስ የሚቆጣጠር ቡድን ላይ ደግሞ ብዙ ኳስ የማግኘት እድል ይኖረዋል። ቀድሜ እንደጠቀስኩት ደግሞ ሜንታሊቲ ሞር ቨርቲካሊቲ የሚስተዋልበት ሜንታሊቲ ነው ያለው። ቀጥታ ኳስን ካገኘ በኋላ ተጫዋችን ለማለፍ አይነት የሚሞክር አይነት ተጫዋች ነው ማለት ነው። በተለይ ደግሞ ከትላልቅ ቡድኖች ጋር ሲጫወት የሚገኙ ስፔሶችን ከጀርባ የሚጣሉ ስፔሶችን ጥሩ ፔስም ያለው ተጫዋች ስለሆነ ያን ፔስ በደንብ ኳስን ድሪብል እያደረገ የሚገኘው ተጫዋችም እያለፈ እድል ለመፍጠር ያስችለዋል ማለት ነው። በዙሪያም ጥሩ የሆኑ ክሬቲቭ ተጫዋቾች በመኖራቸው ምክንያት የበለጠ እሱ ላይ ፎከስ ከማድረግም ባለፈ ተጋጣሚ ቡድን ተጫዋቾች ሌሎች ተጫዋቾች ላይ በሚኖራቸው አትኩሮት ምክንያት የተሻለ እድል የማግኘት ሊያገኝበት የሚችለው እድል አለ ማለት ነው። ኦቨርኦል ስንመለከተው ጥሩ የሆነ የግራ መስመር አጥቂ ፊርማ ነው ቼልሲ ያደረገው ማለት ነው። ኦፍኮርስ ቼልሲ ብዙ ልናነሳው የምንችለው ነገሮች አሉ። ያው ተጫዋቾችን በማስፈረም ታዳጊዎች ላይ ብዙ ቤዝ ያደረገ ነው። ኤክስፒሪየንስ ቡድኑ ያስፈልገዋል። ግብ ጠባቂ በጣም ያስፈልገዋል። እንግዲህ ከግብ ጠባቂ ጋር ሊያስፈርማቸው የሚችላቸው እድሎች ነበሩ። እንደ ሜሊያኖ ማርቲኔዝ ወይ እንደ ማኞን አይነት ግብ ጠባቂዎችን ማስፈረም የሚችልበት እድል አለ። እዛ ላይ በደንብ ጠንካራ ሁኔታ እየተንቀሳቀሰ አይደለም። ነገር ግን ቡድኑ ያስፈልገዋል። ኢቨን ሴንተር ባክ ላይ በጣም ኤክስፒሪየንስ ያለው ያስፈልገዋል ብዬ አስባለሁ። ፊት መስመር ላይ 9 ቁጥር ኮርስ ሊያም ዴላፕን ገዝቷል። ሊያም ዴላፕ ጥሩ ፊርማ ነው ብዬ አስባለሁ። ስቲል ወጣት ቢሆንም ማለት ነው። ነገር ግን ከልምድ አንጻር ከተመለከተው ከኤክስፒሪየንስ አንጻር ቡድኑ በብዙ መልኩ አንሶ ነው የምናስተውለው ማለት ነው። ግራ መስመር ተከላካይ ላይ እንግዲህ ኩኩሬላ ብቻ ነው እንግዲህ ትክክለኛ የግራ መስመር ፉልባክ የምናገኘው ስብስብ ውስጥ ማለት ነው። የሱ ጉዳት አይነት ነገር ካጋጠመው ያን ቦታ ማን ሊሸፍን ይችላል አንዱ ጥያቄ ነው። የቀኝ መስመር ተከላካይ ላይ ኦፍኮርስ ሬሲ ጄምስ እና ማሎ ጉስቶ አሉ። ማሎ ጉስቶ ደንበኛ የኦቨርላፒንግ አይነት የመስመር ተከላካይ ነው እንጂ ኢንቨርት የሚያደርግ አይነት ተጫዋች አይደለም። ሁልጊዜ ኤንዞ ማሬስካ ኢንቨርት አድርጎ መሀል ላይ እንዲገባ ይህን አጋጣሚ ነው ሲፈጥርለት በአብዛኛው የምናስተውለው። ግን በብዙ አጋጣሚዎች ላይ ኢንቨርት አድርጎ ወደ መሀል ሲገባ ሲቸገር ነው እየተመለከትን ያለ ነው። የበለጠ ኦቨርላፕ አድርጎ ሲሄድ መስመሩን ይዞ ሲሄድ እና የመስመር አጥቂው ጋር ኮምባይን ሲያደርግ ነው ልቅ አቅሙን ማሳየት የሚችለው ሞር ሴንትራሊ ከመሄድ አንጻር ማለት ነው። ሪሲ ጄምስን ተመሳሳይ ነው። ወደ ቦክሱ የበለጠ በቀረበ ቁጥር በጣም አደገኛ ተጫዋች ነው። እንደገና ደግሞ ከግብ ጠባቂ ጋር ሲገናኝ ጥሩ የሆነ ፊኒሸር ነው ማለት ነው ሪሲ ጄምስ።
ፕላስ የቆመ ኳስ አጠቃቀሙ ድንቅ ነው። ትናንትናም ቤኔፊካ ላይ ያስቆጠረውን የቅጣት ምት ተመልክተናል ማለት ነው። ነገር ሁለቱም ተጫዋቾች ወይ አንድ ሶስተኛ ሴንተር ባክ ይጠቀመዋል ሪሲ ጄምስ ሲኖር፣ ወይ ዋናና አጋጣሚዎች ኢንቨርት እንዲያደርግ ያደርገዋል፣ ወይ ደግሞ ማሉ ጉስቶ ኢንቨርት ነው እንዲያደርገው ኢንዞ ማሬስካ ለማድረግ የሚሞክረው ማለት ነው። ሞር ኦቨርላፕ የሚያደርጉ የመስመር አጥቂዎችን ብዙ አንመለከትም። ትናንትና ጨዋታው ከቤኔፊካ ጋር ኦፍኮርስ ኩከሬላ ኢንቨርት እያደረገ አልነበረም፣ ሞር ኦቨርላፕ እያደረገ ነበር። ወደፊት ስንመለከተው የነበረው ቦክስ ውስጥ በተደጋጋሚ ሲገባ ነበር። ባለፈው ሲዝን ላይ ግቦችን ሲያስቆጥር ነበር። አይ ቲንክ 2025 ላይ ብዙ ግብ ያስቆጠረው ለቼልሲ ኩኮሬላ ነው ማለት ነው። ቦክስ ውስጥ እንደ ቺት ኮድ አይነት ሲጠቀምበት ነበር ኢንዞ ማሬስካ ማለት ነው። ግቦችን ሲያስቆጥር ነበር። ነገር ግን ያለፈው ሲዝን ላይ ለምሳሌ መስመር አጥቂዎቹ በጣም እንደተቸገሩበት አንደኛው ምክንያት እንደ ጄደን ሳንቾ ከተመለከተው ግራ መስመር ላይ ሲጫወት ማለት ነው የበለጠ ኦቨርላፕ የሚያደርግ የመስመር ተከላካይ ይፈልጋል ማለት ነው። ይሄ 1v1 ተጫዋችን የሚያልፍ አይነት ተጫዋች አይደለም። በጣም ክሬቲቭ የሆነ ቴክኒካሊ በጣም አስደናቂ ተጫዋች ነው ጄደን ሳንቾ፣ ምንም ጥያቄ የለውም። ነገር ግን በዙሪያው የሚሮጥ በውጭኛው በኩል ኦቨርላፕ የሚያደርግ የመስመር ተከላካይ ሲኖር የበለጠ አቅሙን ሊያሳይ የሚችል አስደናቂ ፕሌይ ሜከር ነው ጄደን ሳንቾ ማለት ነው። ሌላ ኤክስተርናል ፋክተሮች ብዙ ኬሪየሩን የጎዱት ይመስለኛል እንጂ እንዲሁ እንደ ተጫዋች አድርገን ስንወስደው ማለት ነው ድንቅ ተጫዋች ነው ጄደን ሳንቾ። እንደዚህ አይነት ኦቨርላፒንግ ግራውንዶች ባለመኖራቸው ምክንያት ተቸግሮ ነበር ማለት ነው። የመጀመሪያውን ጨዋታ ያደረገበት ምናልባት ካስታወሳችሁ ከበርንማውዝ ጋር ማለት ነው በነበረው ጨዋታ ላይ በርንማውዝ በጣም የተሻለ ቡድን ነበር። ብዙ ድሎችን ፈጥሮ ነበር። ፔናልቲ አግኝተው ኢቫኒልሰን መጥቶ ሮበርት ሳንቼዝ አድኖበት ነበር። ልጥብ የሚጥልበት እድል በጣም ነበረ ቼልሲ። በዛ ጨዋታ ላይ ተቀይሮ የገቡት ጄደን ሳንቾ እና ክሪስቶፈር ንኩንኩ ባደረጉት ሁለቱ ተቀባብለው ነው እንግዲህ ንኩንኩ ግቡን አስቆጥሮ ቼልሲ 1-0 አሸንፎ የነበረው በዛ ጨዋታ ዝም ይላችሁ ከሆነ። ጄደን ሳንቾ የመጀመሪያው ጨዋታ ላይ አሲስት አደረገ። ከዛ በተጨማሪ ደግሞ በጣም ድንቅ ፐርፎርማንስ ነበር ያደረገው ማለት ነው። ለዛ ፐርፎርማንስ ዋነኛ ምክንያት የነበረው በጄደን ሳንቾ በኩል ኩኮሬላ ኦቨርላፕ ሲያደርግ ነበር ማለት ነው። ብዙ ኳሶችን ወደኋላ ተመልሳችሁ የምትመለከቱት የምታስታውሱ ከሆነ ኳሶችን ኦቨርላፕ ሲያደርግ ለኩኮሬላ ይጥልለት ነበር። ኩኮሬላ ያን ኳስ ወደ ውስጥ ለመስበር ይሞክር ነበረ ማለት ነው። እንደዚህ አይነት ኦቨርላፕ የሚያደርጉ አይነት በዙሪያው ሲኖሩ ጄደን ሳንቾ የበለጠ ኤፌክቲቭ ይሆናል ማለት ነው። ነገር ግን ኢንዞ ማሬስካ የመስመር ተከላካዮቹን ሞር ኦቨርላፕ ከማድረግ ይልቅ እንደየሁኔታው አንደኛው የቀኝ የግራ ሴንተር ባክ አንደኛውን ሞር ኢንቨርት የሚያደርግ አድርጎ ነው የሚጠቀምባቸው ማለት ነው። ይሄ ጄሚ ጊተንስ ግን አንድ የተሻለ ነገር ከዚህ አንጻር ሊሰጥ የሚችለው ከጄደን ሳንቾ ኦቨርላፒንግ ፉልባክ አያስፈልገውም። 1v1 ብቻውን ማሸነፍ የሚችል ነው። 1v1 ብቻ ሳይሆን 2v1 በሚያጋጥምበት ጊዜ የተሻለ እድል ለመፍጠር የሚያስችል አይነት ተጫዋች ነው ማለት ነው። ከዚህ አንጻር የተሻለ ነገር ሊያሳይ ይችላል ማለት ነው። ኤኒዌይ ጥሩ ፊርማ ነው ብዬ አስባለሁ ለቼልሲ ያገኘው ተጫዋች ማለት ነው። እንግሊዛዊ ነው። ከዚህ በፊት በቼልሲ አካዳሚ ያለፈ ተጫዋች ነው። በኋላ ላይ በማን ሲቲ ከዛ ዶርትሙንድ አካዳሚ አድርጎ ነው ወደ ዋናው ቡድን 2022 ላይ መጫወት የጀመረው ማለት ነው። ገና ወጣት ነው። ገና በጣም ጥሩ ሊባል ሲዝን የሚል ያሳለፈው ባለፈው ሲዝን 2024-25 ላይ ነው። አሁን ወደ አዲስ ሊግ ሲሄድ ገና ወጣት ከመሆኑ አንጻር ምን ይሆናል የሚለውን ምንመለከት ይሆናል። ነገር ግን ኦቨርኦል ተጫዋቹን ስንመለከተው አይ ቲንክ ቼልሲ ጥሩ ተጫዋች አግኝቷል ብዬ አስባለሁ። እናንተስ ስለ ተጫዋቹ ምን ታስባላችሁ? በኮሜንት መስጫው ላይ ሀሳባችሁን አስፍሩልኝ። አመሰግናለሁ።